ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት 4 ሐምሌ 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁ እንድትቆዩ እንጋብዛችኋለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ እግር ኳስ ፌዴሬሽን በክለቦችና በተጫዋቾች መካከል የሚደረገውን የዝውውር ስምምነት እንደዚሁ ይፋ በማድረግ ላይ ነው የሚገኘው። ይህንን ተመልክቶ እንግዲህ በ2019 በመጪው አዲሱ የውድድር ዘመን ራሳቸውን ለማደራጀትና ጠንካራ ሆኖ ለመቅረብ የተለያዩ አዳዲስ ተጫዋቾችን ወደ ስብስባቸው በማምጣት ላይ የሚገኙ ክለቦችን እየተመለከትን ነው የምንገኘው። ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ እና ሸገር ሲቲ የተለያዩ ተጫዋቾችን ወደ ስብስባቸው አምጥቷል። በዚህም መሰረት ሸገር ሲቲ የምስራች ሞገስ እንደዚሁም ፎዚያ ዝናቡንና ንጋት ጌታቸውን ሶፋኒት ተፈራ የተሰኙ ተጫዋቾችን በክለብ ውስጥ ለቀጣዩ 1 ዓመት እንዲቆዩ የውል ኮንትራታቸውን ማራዘሙን ይፋ አድርጓል። ከዚህም በዘለለ ሸገር ሲቲ እግር ኳስ ክለብ መስቀሌ ማንታሞን ከኢርጋ ጨፌ ቡና በ2 ዓመት የውል ኮንትራት የግሉ ማድረጉ እንደዚሁ አረጋግጧል ሲል የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል ማለት ነው። ወደ ኢትዮጵያ ንግድ ባንክ የዝውውር መረጃ ስናልፍ ደግሞ ኢትዮጵያ ንግድ ባንክ እንግዲህ በቀጣይ በአህጉር አቀፍ የውድድር መድረክ ጨዋታውን ያደርጋል። ትላንትም የነበረንን የኤሴካፋ ዞን የካፍ ቻምፒየንስ ሊግ የውድድር መድረክ የማጣሪያን ጨዋታ በተመለከተ የምድብ ድልድሉን አጠቃላይ ጨዋታ መርሃ ግብሩን ወደ እናንተ ስናደርስ ነበርና አሁንም እንግዲህ ጠንካራ ሆኖ ለመቅረብ በተከታታይ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ ተሳታፊ ለመሆን እያደረገ ላለው ዝግጅት ይረዳው ዘንድ አዳዲስ ተጫዋቾችን ወደ ስብስቡ እያመጣ ነው የሚገኘው። የምስራች ላቀው ከዚህ ቀደም በአዋሳ ከተማ እግር ኳስ ክለብ ውስጥ እናቃታለን። በጣም የላቀ ብቃት ካላቸው ኢትዮጵያን እግር ኳስ እንስት እግር ኳሰኞች መካከል አንደኛዋ ናትና አሁን ላይ ሻምፒዮናውን ክለብ ኢትዮጵያ ንግድ ባንክን ስለመቀላቀሏ የኢትዮጵያ እግር ኳስ ፌዴሬሽን አረጋግጫለሁ ሲል ለናሁ ስፖርት ባደረሰው መረጃ ያመለክታል። ኢትዮ ኤሌክትሪክ በተመሳሳይ ሳራ ነብሶን ቀደም ሲል በኢትዮጵያ ንግድ ባንክ ነበር ይቺ ተጫዋች ስትጫወት የነበረው። አሁን እንግዲህ የአሰልጣኝ ኤርሚያስ ዱባለው ክለብ ኢትዮ ኤሌክትሪክ ይህን ተጫዋች እቺን ተጫዋች ማስፈረሙ እንደዚሁ አሳውቋል ማለት ነው። በቀጣይ 2 ዓመታት በኢትዮ ኤሌክትሪክ ማሊያ የምንመለከታት ተጫዋች ሆናለች ማለት ነው። እንግዲህ ከወዲሁ በተለይ የሴቶቹ የዝውውር ሁኔታ በጥሩ ሁኔታ እየተሳለጠ እንዳለ ኢትዮጵያ እግር ኳስ ፌዴሬሽንም ከስር ተጫዋቾችና ክለቦች ያደረጓቸውን ስምምነቶች እንደዚሁ ይፋ እያደረገ ነው የሚገኘው። ምንም እንኳን የዝውውሩ መረጃ ላይ ቅሬታ ቢኖረንም ማለት ነው የተሟላ ዝውውር መረጃ የሚያሳይ አይደለም። ደሞዝን በተመለከተ የእግር ኳስ ቤተሰቡ ማወቅ መብቱ ነው። ስለዚህ ይህንን አስቀርቶታል የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በጉልበት በሚባል ደረጃ ማለት ነው። ሚዲያው ይህንን ቅሬታ በተደጋጋሚ እኛ ላይ እንናገራለን። ሌሎችም የስፖርት ቤተሰቦች ቅሬታቸውን ያቀርባሉ። እንግዲህ የሰለጠኑ ሀገራት እዚህ አፍሪካም ጭምር ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን በአንዳንድ አጋጣሚ የተወሰኑ ጊዜዎች የተጫዋቾችን ወራዊ ደሞዝ ስንት ነው የሚለውን ለግልጽነት አሰራር ያቀርብ ነበረ። በኋላ ላይ ግን ትቶታል። ምክንያቱን ራሱ በግልጽነት አላስቀመጠም። ይሄ ደግሞ በግልጽ አሰራርን ለማዘመን ተጠያቂነትን ለማምጣት የህዝብ ስለሆነ የመንግስት የህዝብ ገንዘብ ስለሆነ ምን ያህል ይከፈላቸዋል፣ ወዴት ይሄዳሉ አካውንተብል ለመሆን ማለት ነው ክለቦችም ማለት ነውና እዚህ ላይ እንግዲህ ቅሬታ አለን። ዛሬም ይሄንን መግለጽ እንፈልጋለን። ደሞዛቸው ለምን እንደማይገለጽ በስንት ገንዘብ እንደተዘዋወሩ ያለው ሁኔታን ጥርት ያለ መረጃ አይሰጥም የኢትዮጵያ እግር ኳስ ፌዴሬሽን። የተሟላ መረጃ አይደለም፣ ግን ላገኘነው መረጃ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀዳው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከመልእክቶች አስቀድመን በተለይ የሀገር ቤት የእንስት እግር ኳሰኞችን የዝውውር መረጃ በተመለከተ ወደ እናንተ ስናደርስ ቆይታ አድርገናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን የምንቀጥል ነው የሚሆነው። ከዛ በፊት ግን ትላንት በነበረን የመረጃ ሰዓት የተለያዩ ሀሳብ አስተያየቶችን ከእናንተ ውድ ተመልካቾች በያላችሁበት ሆናችሁ አድርሳችሁናል እና ላቅ ያለ ምስጋናችንን በማቅረብ ቅድሚያ የእናንተን ስምና ሀሳባችሁን እንደዚሁ የምናንጸባርቅበት ሰዓት ላይ ተገኝተናል። የዛሬው ቀዳሚው ገበያችን የሚሆነው አስናቀ ይመር ነው። የዘወትር አድማጭ ተመልካቻችን ነው። እንደወትሮ ሁሉ ሰላምታውን ካቀረበ በኋላ በኢትዮጵያ እግር ኳስ ላይ ያለውን ሀሳብ አስተያየት እንደዚሁ አድርሶናል ማለት ነው። የኛ ሀገር እግር ኳስ ተሳተፉ ከማለት ለኔ ምንም አይነት ውጤት አያሳየኝም። ምክንያቱም ፌዴሬሽኑም ይሁን ክለቦች መሰረት ያለው ኳስ እያካሄዱ አይደሉም። እነሱ በታዳጊዎችና በወጣቶች ምንም ነገር እየሰሩ አይደለም። ስፖርት ላወቀበት ሀገር ቢዝነስ ነው። ልጆች እኮ አሉን በያሉበትና በየትምህርት ቤቱ አካባቢ ላይ እጅግ በጣም ታለንት ያላቸው ወጣቶች አሉን። ወደ ጥሩ ውጤት ግን ለማድረስ በእውቀት የታገዘ ስልጠናን መስጠት ያስፈልጋል። ለዚህ ደግሞ ክለቦች ደፍረው ወጣቶችና ታዳጊዎች ላይ መስራት አለባቸው። የኢትዮጵያ እግር ኳስ ፌዴሬሽንም ይህንን ማደራጀትና መደገፍ አለባቸው። በተለይ ሰፈር ላይ ያሉ ፕሮጀክቶች በጣም ጥሩ ታለንት ያላቸው ተጫዋቾች አሉ። ትምህርት ቤት ላይ ወርዶ ቢሰራ በጣም ጥሩ ነው የሚል ጠቃሚ ሀሳብ አስተያየት ነው የሰጠን አስናቀ ይመር የዘወትር ተመልካቻችን አድማጫችን። ለምታደርሰን ሀሳብ ሁሉ እጅግ በጣም የላቀ ምስጋና አለን። ሌላኛው ተመልካቻችን የሆኑት እንግዲህ ሻውል ዳኜ ናቸው። ሻውል ዳኜ እሳቸውም የተከበረ ሰላምታቸውን ካቀረቡ በኋላ እንዴት ነው ቼልሲ አባት ጦር እየሰበሰበ ነው፣ የኛው አርሰናል ደግሞ አድፍጧል፣ ምክንያቱ አልገባኝም። የአርሰናልን ጨዋታ እስከማይጓግቻለሁ የነገ ምሽቱን የወዳጅነት ጨዋታ የሚል ሀሳብ አስተያየት ሰጥተውናል አቶ ሻውል ዳኜ። እንደዚሁ ፋይዛ ቢያ አርሰናል ነገ ምሽት የሚያደርገው ጨዋታ ስንት ቁጥር ላይ ይተላለፋል የሚል ጥያቄ ያዘለ አስተያየት ሰጥቶናል። ቮን ኦስካር እንደዚሁ ሀሳቡን አድርሰናል። ሀሳቡን እናከብራለን። ኃይሉ ቶሎሳ ሰላም ለእናንተ ይሁን። አርሰናል የአልቫሬዝን ዝውውር ከምን አደረሰው? በተረፈ በርቱ፣ እጅግ በጣም ጥሩ መረጃ እያደረሳችሁን ትገኛላችሁ የሚል ሀሳቡን ሰጥቶናል። ኃይሉ ቶሎሳ በጣም እናመሰግናለን። ማህድ አህመድ የዞተር ተከታታያችን ነው። ከጂጂጋ ነው እየተከታተለን እንዳለው የገለጸልን። ቅዳሜ አርሰናል የሚያደርገውን ጨዋታ ለማየት ቸኩያለሁ። በተረፈ ብሩኖ ጉማሬዥ ወደ አርሰናል ቢመጣ ለኔ ትልቁ ፊርማ ነው ብዬ ይዘዋለሁ። ምክንያቱም በሊጉ ላይ ያለው ልምድ ለአርሰናል እግር ኳስ ክለብ ቡድን እጅግ በጣም እንደሚጠቅም እተማመናለሁ የሚል ሀሳቡ እንደዚሁ አድርሶናል። ኤንዲማን ፈቀደ እንደዚሁ ሀሳቡን ያደረሰን አድማጫችን ነው። በጣም እናመሰግናለን። በርካቶች ናችሁ እንግዲህ ዛሬም በምናቀርባቸው መረጃዎቻችን ላይ ተያያዥ ጉዳዮች ቢነሱ የምትሏቸው በኢትዮጵያ እግር ኳስ በኢትዮጵያ አትሌቲክስ ላይ ከዛም ባለፈ ደግሞ በባህር ማዶ የዝውውር መስኮት ላይና በመረጃ አቀራረባችን ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። በነጻነት ነው እኛ የምታደርሱን ሀሳቦች ሁሉ ሳንቆራረጥ ወደ እናንተ እያደረስን ነው የምንገኘው። አሉታዊም አዎንታዊም ሀሳቦች ቢሆኑ ናሁ ስፖርት ላይ በግልጽነት ወደ እናንተ ይቀርባሉና ስለምታደርሱን ስለምትደግፉን ሁሉ እጅግ በጣም እናመሰግናለን። ስንመለስ ወደ መረጃዎቻችን እናልፋለን። እነዚህ መልእክቶች ደግሞ ወደ እናንተ አደርሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን ወደ መረጃዎቻችን የምናልፍ ነው የሚሆነው። በአውሮፓ አምስቱ ታላላቅ ሊጎች ላይ የሚሳተፉ ክለቦች እንግዲህ የአቋም መፈተሻ ጨዋታዎቻቸውን እያደረጉ ነው የሚገኙት። በተለይ ደግሞ ነገ የሚደረጉ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የሚያደርጓቸውን ጨዋታዎችም የምንመለከት ይሆናል። ትላንት ግን የጀርመኑ ክለብ ባየር ሙኒክ 15-0 አሸንፏል። በወዳጅነት ጨዋታ እጅግ በጣም በአስገራሚ የጎል ልዩነት ነው የተጠናቀቀው ይህ ጨዋታ። ሮች ኤጀርስ የተሰኘውን ክለብ ነው የገጠሙት። በእርግጥ አማተር ቡድን እንደሆነ ተገልጿል። 15-0 በሆነ ውጤት ማሸነፍ ችሏል የአሰልጣኝ ቪሴንት ኮምፓኒ ቡድን ማለት ነው። ቀጣይ በርከት ያሉ የአቋም መፈተሻ ጨዋታዎችን ያደርጋል። ወደ ኤዥያ አቅንቶ ነው ጨዋታዎችን እያደረገ የሚገኘው። ቀጣይ እንግዲህ በደቡብ ኮሪያ ከጄሱ ኤስኬ ፉትቦል ጋር የሚያደርገው ጨዋታ ይጠበቃል። እዚያው በኤሽያ ቆይታውን ያደርግና ሆንግ ኮንግ ላይ ደግሞ ከአስተን ቪላ ጋራ እንደዚሁ ጨዋታውን ያደርጋል። ይህ ጨዋታ ደግሞ በካይታክስ ስፖርት ፓርክ ስቴዲየም የሚደረግ ጨዋታ ነው። ከዚያ በኋላ እንግዲህ የመጨረሻውን የአቋም መፈተሻ ጨዋታ የሚያደርገው በሜዳው አላያንዝ አሬና ስቴዲየም ኦገስት 15 የጀርመኑ ክለብ ባየር ሌቨርኩሰንን የሚገጥምበት ጨዋታ ነው። ይህም እንግዲህ በጣም የሚጠበቅ ጨዋታ ነው ማለት ነው። ባየር ሙኒክ አምና በጣም በተለይ የፊት ዲፓርትመንቱ እጅግ በጣም አስደናቂ እንደነበር እናስታውሳለን። ሉዊስ ዲያዝ እንደዚሁም ሃሪኬን እና የሚሼል ዎሊሴ ጥምረት በጣም በአውሮፓ ላይ ካየናቸው ጠንካራው የሚባለው አዝናኝም ነው። በዚያ ላይ ደግሞ የሚያስቆጥሯቸውም ጎሎች እጅግ በጣም ከፍተኛ የነበረበትን አጋጣሚ ማንሳት እንችላለን ማለት ነው። የሶስቱ ተጫዋቾች ጥምረት በዚህ ዓመት አሰልጣኝ ቪሴንት ኮምፓኒ እንዴት ወደ ከፍታ ያሸጋግረዋል፣ በዋንጫ ሊያጅበው ይችላል። በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ እንግዲህ ወደ 6 ጊዜ መድረኩን የዋንጫ ክብር ማንሳታቸው ይታወሳልና ጠንካራውን ባየር ሙኒክን በቀጣይ ስንመለከታለን የሚለው ነገር የምንመለከተው ይሆናል። ነገ የሚደረጉ የእንግሊዝ ፕሪሚየር ሊግ የሚያደርጓቸውን የአቋም መፈተሻ ጨዋታዎችን እንመልከት። ኖቲንግሃም ፎረስት ወደ ፖርቹጋል በማቅናት ከስፖርቲንግ ሊዝበን ጋር ጨዋታውን ያደርጋል። በስታዲዮ አልግራቭ የሚደረግ ጨዋታ ነው። ኖቲንግሃም ፎረስት እንግዲህ በአዲሱ አሰልጣኝ ኦሊቨር ግራንስለር እየተመራ ነው ጨዋታውን የሚያደርገው። እኛ አሰልጣኝ በቅርቡ ነው ይህንን ክለብ የተቀላቀሉት ከክሪስታል ፓላስ በመልቀቅ ማለት ነውና በአዲሱ ክለባቸው ምን አይነት ነገር ሊያስመለክቱን ይችላሉ? ነገ የሚደረጉ ጨዋታዎች ግን ትልቅ ትኩረትን ይዘዋል። በተለይ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን ሻምፒዮናው ክለብ አርሰናል ከስፔኑ ክለብ ጂሮና ጋር የሚያደርጉት ጨዋታ ይጠበቃል። በስታዲ ሞንትሌቪ ጨዋታው የሚከናወን ነው የሚሆነው። ምሽት ላይ ነው የሚደረገውና ለኢትዮጵያን የክለቡ ደጋፊዎች እጅግ በጣም ጥሩ ሰዓት ይመስለኛል። ሌላኛው ታላቁ ክለብ ማንቸስተር ዩናይትድም እንደዚሁ ከአትሌቲኮ ማድሪድ ጋር ጨዋታውን ያደርጋል። ወደ ስዊድን በማቅናት ነው በስትሮበሪ አሬና ስቴዲየም የሚደረገውን ጨዋታ ያከናውናል ከአትሌቲኮ ማድሪድ ጋር ማለት ነው። ከዚህ ቀደም እንደዚሁ 2 ጨዋታዎችን አድርጓል። አንዱን ጨዋታ በብቃት ማሸነፉ የሚታወስ ነው ማለት ነው። ሌሎች ጨዋታዎችም ይደረጋሉ ነገ። ቼልሲ ከቶተንሃም ሆትስፐርስ በአቋም መፈተሻ ጨዋታ የለንደን ደርቢ እንደዚሁ የሚያስመለክተን ነው የሚሆነው። ይሄ ደግሞ በአውስትሬሊያ ሲድኒ አሊያንዝ ስቴዲየም የሚደረግ ጨዋታ ነው ማለት ነው። ሁለቱን የሰሜን ለንደን ወይም ደግሞ የለንደን ክለቦች ናቸው። በእርግጥ ቼልሲ ምዕራብ ነው፣ ቶተንሃም ሆትስፐርስ እንደዚሁ የሰሜን ለንደን ክለብ መሆኑ ይታወቃልና ይህንን እንመለከታለን። ወደ ዝውውሮች በቀጥታ እናልፋለን። ዝውውር መረጃዎች የሚሆኑት የአሰልጣኙን መረጃ እንደዚሁ በማስቀደም ነው። በቅርቡ እንግዲህ ከኒውካስል ዩናይትድ አሰልጣኝነታቸው የተሰናበቱት ኤዲያውን እናስታውሳለን። ኤዲያውን ተክተው እንግዲህ አዲሱ አሰልጣኝ ማክፓይሶቹን ለመረከብ ስለመስባባታቸው እየተገለጸ ነው የሚገኘው። ማቲያስ ያስሊን ለማስፈረም እኚህን ጀርመናዊ ወጣት አሰልጣኝ ናቸው። 38 ዓመታቸው ላይ ነው የሚገኙት። በአሰልጣኝ ከተመለከትነው ወጣት ልንላቸው እንችላለን። በሚቀጥለው የኒውካስል ዩናይትድ ዋና አሰልጣኝ ሆነው ለመሾም ከጫፍ ስለመድረሳቸው ተነግሯል። ከስምምነት ላይ ደርሷል። 4 ዓመታት እንግዲህ በእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድን ቴክኒካል ኤሪያው ላይ ሆነው እየመሩ ወደ ከፍታ ለማምጣት ጥረት ያደርጋሉ የሚሉ መረጃዎች እየወጡ ነው የሚገኙት። እኛ አሰልጣኝ እንግዲህ በእንግሊዝ ፕሪሚየር ሊግ ከዚህ ቀደም አልተመለከትናቸውም። በኦስትሪያው ክለብ ሬድ ቡል ነበር ሲያሰለጥኑ የነበሩት ሳልዝበርግን ማለት ነውና በ21 ነበር የተቀላቀሉት። 2 ጊዜ በተከታታይ ዓመት ያለፉትን ጊዜያቶች የሀገሪቱን የሊግ የዋንጫ ክብር ማንሳት ችለዋል። ስለዚህ እንግዲህ በቀጣይ ኒውካስል ዩናይትድን ወደ የትኛው ከፍታ ሊያመጡት ይችላሉ የሚለው ነገር እንግዲህ የኒውካስል ዩናይትዶች የተለያዩ አሰልጣኞችን ካማተሩ በኋላ እኚህን አሰልጣኝ ለመቅጠር ስለመስማማታቸው ተነግሯል ማለት ነው። ወደ ሌሎች የዝውውር መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። እንደዚሁ አርሰናል የ16 ዓመቱን የመሃል
ሜዳ የተከላካይ አማካኝ ስፍራ ተጫዋችን እንደዚሁ ስለማስፈረሙ እየተገለጸ ነው የሚገኘው። ገና 16 ዓመቱ ላይ ይገኛል። ይህ ታዳጊ ማይሎ በርናንድ ይሰኛል። 16 ዓመቱ ላይ ነው የሚገኘው። እንግዲህ ታዳጊ ተጫዋቾችን እየሰበሰበ ነው የሚገኘው። አርሰናል በቀጣይ በጣም ጠንካራውን በወጣት የተገነባውን ክለብ ለመገንባት አንዳይ ቤርታም ይሁን አሰልጣኝ ሚካኤል አርቴታ ፍላጎት እንዳላቸው ይህንንም እቅድ ይዘው እየሰሩ እንዳሉ ነው እየተገለጸ የሚገኘው። ከዚህ ቀደም ከካርዲፍ ሲቲ እንደዚሁም ደግሞ ከራሳቸው የማሰልጠኛ ማዕከል ወጣት ተጫዋቾችን እድል በመስጠት እያወጡ እንደሚገኙ ይታወቃልና አሁን ደግሞ ማይሎ በርናንድን ከክሪስታል ፓላስ ለማስፈረም ከስምምነት ላይ መድረሳቸው እየተገለጸ ነው የሚገኘው። በቀጣዮቹ ቀናቶች ይህ ዝውውር ክለቡ አርሰናል ለደጋፊዎቹና ለሚዲያ ሰዎች እንግዲህ ይፋ ያደርጋል የሚሉ መረጃዎች በመውጣት ላይ ነው የሚገኙት ማለት ነው። ወደ ሌሎች የዝውውር መረጃዎቻችን ስናልፍ ሪያል ማድሪድ እናገኛለን። ሪያል ማድሪድ የፊት መስመር አጥቂ ስለማስፈረሙ እየተገለጸ ነው የሚገኘው። ካርሎስ ኤስፒ ይሰኛል። ለሌቫንቴ ነው ተጫዋች ሲጫወት የነበረው። ስፔናዊ ነው። 21 ዓመቱ ላይ ነው የሚገኘው። በ25 ሚሊዮን ዩሮ ሎስ ብላንኮቹ የዚህን ተጫዋች ፊርማ ስለማግኘታቸው እየተነገረ ነው የሚገኘው። ድንቅ ብቃት እንዳለው ብዙ የመገናኛ ብዙሃን በተለይ ይህ ዝውውር ወደ ሪያል ማድሪድ ተጫዋቹ ማቅናቱ ከታወቀ በኋላ እንደዚሁ እየዘገቡለትና እያደነቁት ነው የሚገኘው። ሪያል ማድሪድ ወደ እንግዲህ 25 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር እንዳወጣ ተነግሯል። ለሌቫንቴ የከፈለው ማለት ነው የውል ማፍረሻ። ባለፉት 25 ጨዋታዎች ላይ ተሳትፎ 11 ግቦችን ከመረብ ማሳረፉም ያገኘነው መረጃ ያመለክታል ማለት ነውና ቀጣይ የነጮቹ ንብረት መሆኑን ያረጋገጠው ካርሎስ ኤስፒ እንግዲህ ተፎካካሪ ሆኖ ፊት ላይ ተሰላፊ ለመሆን ከባድ ፍልሚያ እንደሚጠብቀው እየተገለጸ ይገኛል። ወደ ማርከስ ራሽፎርድ መረጃ እናልፋለን። ማርከስ ራሽፎርድን ለማስፈረም ቶተንሃም ሆትስፐርሶች እየሰሩ እንዳሉ እየተገለጸ ነው የሚገኘው። ቶተንሃም ሆትስፐርስ በአሰልጣኝ ሮቤርቶ ዲዘርቢ እየተመራ እንግዲህ አስገራሚ ዝግጅት በማድረግ ላይ ነው የሚገኙት። ትልልቅ ተጫዋቾችን ወደ ስብስባቸው አምጥተዋል። እስካሁን ድረስ ባለው ሂደት እንግዲህ እንደነ ሳንድሮ ቶላኒን የመሳሰሉ እንደዚሁ ማቲያስ ፈርናንዴዝን የመሳሰሉ ተጫዋቾች አምጥተዋል። አሁን ማርከስ ራሽፎርድ ያለፉትን ጊዜያቶች በውሰት ውል በተለይ በካታሎናው ክለብ ባርሴሎና የላሊጋውን የዋንጫ ክብር እንዳሳካ እናስታውሳለን። ከዛም ባለፈ ከዛ በፊት በነበረው የአስተን ቪላ የ6 ወር ቆይታ ላይም ጥሩ አፈጻጸም ነበረው። ጎሎችን ያስቆጠር ነበር። በቡድኑ እንቅስቃሴ ላይም የጎላ ሚና እንደነበረው እንደውም የዩናይ ኤምሬ ፍላጎት እንዳላቸው ለተጫዋቹ በተለያየ አጋጣሚም እንደዚሁ ሲያሳዩ የነበሩበትን ሂደት አድናቆትም እንዳላቸው ሲገልጹ የነበረበትን ሂደት እናስታውሳለን። አሁንም እንግዲህ በእንግሊዝ ፕሪሚየር ሊግ የመቆየት ፍላጎት አለው ተብሏል። የእንግሊዛዊ ኢንተርናሽናል አሁን ላይ ቶተንሃም ሆትስፐርሶች ናቸው ይህንን ዝውውር እየተከታተሉ እንዳሉ እየተገለጸ የሚገኘው። ከአርሰናል ጋርም ስሙ ሲያያዝ ነበር። በነገራችን ላይ ከዚህ ቀደም ጠንከር ያሉ መረጃዎች ስላልሆኑ ወይም ደግሞ ታማኒነት የሌላቸው አንዳንድ የመረጃ ምንጮች የሚያናፍሱት ነገር ነበረ። አሁን ላይ ቀዝቅዟል። ቼልሲም እንደዚሁ ሲባል ነበረ። አሁን ግን ሌላኛው የለንደኑ ክለብ ደግሞ ቶተንሃም ሆትስፐርስ የማርከስ ራሽፎርድ ፈላጊ ሆኖ መምጣቱ እየተገለጸ ነው የሚገኘው። ገብርኤል ማርቲኔሊ በርካታ ክለቦች ፍላጎት እያሳዩበት ነው የሚገኘው። ከአርሰናል ጋር በክረምቱ የተጫዋቾች የዝውውር መስኮት ሊለያዩ ይችላሉ ተብለው እየተነገረላቸው ከሚገኙ ተጫዋቾች መካከል አንደኛው ይሄ ነውና አሁን ማርከስ ራሽፎርድ የጣሊያኑ ክለብ ሮማ ለማስፈረም ወይም ደግሞ የተጫዋቹን ሽጡልኝ ጥያቄ ለማቅረብ ስለመዘጋጀቱ እየተገለጸ ነው የሚገኘው። እስከ 40 ሚሊዮን ፓውንድ ተጫዋቹን ለመግዛት ፍላጎት አላቸው ተብሏል። አርሰናል ግን ቢያንስ ከ50 እስከ 60 ሚሊዮን ፓውንድ ለዝውውሩ እንደሚፈልግ እየተነገረ ነው የሚገኘው ማለት ነውና ይሄ የሚሆን ከሆነ እንግዲህ በቀጣይ አርሰናል ከተጫዋቾች ሽያጭ የሚያገኘውን ገንዘብ ጠርቀም አድርጎ በጣም ወጪ ለሚያስፈልጋቸው ወሳኝ ተጫዋቾቹ በተለይ ደግሞ ክፍተት ላለበት ቦታ ላይ እንዲህ ገንዘቡን ኢንቨስት ሊያደርገው ይችላል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። እንዲያውም አንዳንድ የመረጃ ምንጮች በተለይ ወደ ጣሊያን ያሉ የመረጃ ምንጮች እየገለጹት እንዳለው መረጃ ከሆነ የገብርኤል ማርቲኔሊን የዝውውር ጉዳይ ከማኖ ኩኔ ጋራ እንደዚሁ በማያያዝ ተጫዋች የመለዋወጥ ነገር ፍላጎት እንዳለው በሮማ በኩል እየተገለጸ ነው የሚገኘው ማለት ነው። እነሱ የፊት መስመር ጨራሽ አጥቂ ይፈልጋሉ። በዚህኛው በኩል ደግሞ አርሰናል የማኖ ኩኔ ፈላጊ ከሆኑ ክለቦች መካከል አንደኛው መሆኑን ተከትሎ ይህንን ተጫዋች ለመቀየር ፍላጎት እያሳዩ እንደሚገኙ እየተገለጸ ነው የሚገኘው። ፖል ሜርሰን የቀድሞ የአርሰናል ሌጀንድ ተጫዋች የአርሰናልን አሁናዊ ሁኔታ በተመለከተ ሀሳብ አስተያየት ሰጥቷል። በተለይ ደግሞ
አርሰናል አሁን የሚገኝበት ጥንካሬና ውጤታማነት ትልልቅ ተጫዋቾች እንዲናፍቁት ፈልገውት እንዲመጡ እያደረገ ነው የሚገኘው። የቪኒ ጁኒየርም ጉዳይ ከዚህ ጋር ይያያዛል ብሏል። ቪኒ ጁኒየር እንግዲህ ከዚህ ቀደም ሌሎች ክለቦች የሚደፍሩት የሚሞክሩት አይነት አይደለም፣ ያውም ደግሞ የሪያል ማድሪድ ሌጀንድ ሆኖ የሚል ሀሳቡን አስቀምጧልና ወደ አርሰናል ጋር ስሙ መያያዙ እጅግ በጣም አስደስቶኛል። አርሰናል አሁን የሚገኝበት ጥንካሬ ነው ቪኒን እንዲመኝ ያደረገው። ከዚህ በኋላም ትልልቅ ተጫዋቾች ምናልባት ወደፊት የአርሰናል እግር ኳስ ክለብ መዳረሻቸው ሊሆን ይችላል፣ ይሄም ይቀጥላል የሚል ሀሳቡን ገልጿል። ከዛ ባለፈ ግን የቪኒ ጁኒየር ጉዳይ እንግዲህ ፖል ሜርሰን ለክለቡ በተለይ ግዢ ላይ ላሉ አንድሪያ ቤርታን በተመለከተ ምክረ ሀሳብ ሰጥቷቸዋል እና የቪኒ ጁኒየር ዝውውር የማይሳካ ከሆነ እንደምንም ብሎ ከሊቨርፑል ቀድሞ ብራድሊ ባርኮላን ማስፈረም አለበት፣ አሊያ በግራ መስመር ላይ የሚኖረው ጫናና ድክመቱ በአዲሱም የውድድር ዓመት ልንመለከትበት እንችላለን የሚል ምክረ ሀሳቡን ሰጥቷልና እስኪ ሀሳብ አስተያየታችሁን ስጡን። አርሰናል አሁን የሚገኝበት ቁመና ትልልቅ ተጫዋቾች የሚመኙት አይነት ክለብ ነው በእናንተ እይታ? እስኪ ሀሳባችሁን ግለጹልን። ወይስ ደግሞ በፖል ሜርሰን አስተያየት ትስማማላችሁ? ብራድሊ ባርኮላ ምናልባት የቪኒ ጁኒየር የዝውውር ሁኔታ የማይሳካ ከሆነ ይህን ተጫዋች ማስፈረም አለበት የሚል ሀሳብ ካላችሁ እናንተም ልታጠናክሩ ትችላላችሁ። የሊቨርፑልን መረጃ እናስከትል። ሊቨርፑል እንደዚሁ ሪያንን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ይህንን የበርንማውዝ የ19 ዓመት ተጫዋች ብዙ ክለቦች እየፈለጉት ነው የሚገኙት። በርንማውዝ ግን በክለብ ውስጥ እንደሚቆይ ነው እየገለጸ እያሳወቀ የሚገኘው ማለት ነው። ሊቨርፑሎች በአማራጭነት ከያዟቸው ተጫዋቾች መካከል አንደኛው ይሄ ስለመሆኑ በስፋት በመገለጽ ላይ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ በተለይ ከሰሞኑ እየተነሱ የነበሩ የዝውውር መረጃዎች አሉ። የብሩኖ ጉማሬዥ ጉዳይን በተለይ ማለት ነው። የብሩኖ ጉማሬዥ ጉዳይ እንግዲህ የጊዜ ጉዳይ ካልሆነ ወደ አርሰናል የሚያመራው ዝውውር ለመጠናቀቅ ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። በተለይ ብዙዎች እየናፈቁት የሚገኘው በተለይ አርሰናል ደጋፊዎች ደግሞ የብሩኖ ጉማሬዥ እና የዴክላን ራይስ ጥምረት ምን ሊሆን ይችላል፣ መሀል ላይ የበለጠ በጣም ጥሩ ሊሆን እንደሚችል ክለቡን ጠንካራ ሊያደርገው እንደሚችል እየገለጹ ነው የሚገኙትና ያው በኒውካስል ዩናይትድ ቤት ያለውን አስፈሪነት ያለውን ሞገስ ቡድኑን በአምበልነት እየመራ የነበረበትን ሁኔታ ተመልክተናል። በብራዚል ብሔራዊ ቡድንም በቅርቡ ፍጻሜውን ባገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተጫዋቹ ያለውን እንቅስቃሴ የሚታወቅ ነው። ገና 28 ዓመቱ ላይ ነው። ከዚህ በኋላ ምናልባት ወደ 5 ዓመታት በእንግሊዝ ፕሪሚየር ሊግ በጥንካሬ መጫወት የሚችልበት እድሜ ላይ ነው የሚገኘውና ይህ ተጫዋች ከዴክላን ራይስ ጋር ደግሞ የሚኖረው ጥምረት በተለይ ሁለቱም በቁመትም ዘለግ ያሉ ስለሆኑ የአየር ኳሶችን በመቆጣጠር ረገድ ተቃራኒ ተጫዋቾችን በመቆጣጠር ረገድ እንደዚሁም የተሻለ አበርክቶ ሊኖራቸው እንደሚችል እየታመነ ነው የሚገኘው። እናንተስ እንዴት ታዩታላችሁ? ቀጣይ እንግዲህ ይህ ዝውውር እውን የሚሆን ከሆነ ኦልሞስት አሁን እየተቃረበ ነው የሚገኘው። አርሰናልም ወደ አጠቃላይ ጥቅማ ጥቅሙን ጨምሮ እስከ 80 ሚሊዮን ፓውንድ ለዝውውሩ ለመክፈል ስለመስማማቱ እየተገለጸ ነው የሚገኘውና የኒውካስል ዩናይትድ ምላሽ ብቻ እየተጠበቀ ነው የሚገኘው። ሙሉ ለሙሉ ተጫዋቹ ወደ አርሰናል የመምጣት ፍላጎቱን ከዚህ ቀደም አረጋግጧል። ክለቡም እንዲለቀው እንደዚሁ በተደጋጋሚ ሲወተውት እንደነበረ ይታወሳልና ያው ኤዲያውም የተሰናበቱት ከዚህ ጋር እንደተያያዘ የተለያዩ ተጫዋቾች ኒውካስል ዩናይትድ እየለቀቁባቸው ስላለ እንደነበረ ማስተዋስ ይቻላልና እነዚህ ነገሮች ተደማምረው ቀጣዩ ቀናት ምናልባት በሰበር ከምንሰማቸው የዝውውር መረጃዎች የሚፈጸሙትና ኦፊሻሊ ወይም ደግሞ ለክለቡ ደጋፊዎች ከሚተዋወቀው ተጫዋች መካከል አንደኛው ብሩኖ ጉማሬዥ ሊሆን ይችላል የሚሉ ሀሳቦች እየተነሱ ነው የሚገኙት። የቪኒ ጁኒየርም ጉዳይ በአንዳንድ በኩል ተስፋን የሚሰጥ ነው ለአርሰናል ደጋፊዎች። ምክንያቱም በቅድሚያ የቀረበለትን አማራጭ የውል ኮንትራት ማራዘሚያ ወይም አመታዊ ገንዘብ የተካተተበትን የማራዘሚያ ሰነድ እንደዚሁ እንደገፋ ነው እየተገለጸ የሚገኘው። በአመት እሱ ቢያንስ እንኳን እስከ 25 ሚሊዮን ዩሮ ድረስ ሊከፈለው እንደሚፈልግ እየገለጸ ነው የሚገኘው። ከዚህ ቀደም እንግዲህ 18 ሚሊዮን ዩሮ አካባቢ ነው እየተከፈለው የነበረው መረጃዎች እንግዲህ እንደሚጠቁሙት ማለት ነው። በሳምንት ደግሞ ወደ 400 ሺህ ፓውንድ አካባቢ እንደሆነ ሲገለጽ ነበር እና ከዚህ የተሻለ ሂሳብ የሳምንታዊ ክፍያ ይዞ እየጠበቀው የሚገኘው አርሰናል ወደ 470 የመክፈል ፍላጎት አለው ተብሏል። ከዛ ባለፈ ደግሞ እስከ 130 ሚሊዮን ፓውንድም ለዝውውሩ ለሪያል ማድሪድ ለመስጠት ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘውና ዳግም ለቪኒ ጁኒየር በሪያል ማድሪድ በኩል ወይም በሪያል ማድሪድ ሰዎች የውል ኮንትራትን አራዘም
የሚለው የገንዘብ ክፍያ ዓመታዊ ጥቅማ ጥቅም ተሻሽሎ ካልመጣለት ለመጨረሻ ጊዜ ውሳኔውን ሊያሳውቅ ይችላል። ያ ደግሞ ለአርሰናል የበለጠ ወይ መልካም ነገር ይዞለት ይመጣል ወይም ደግሞ በተጠባባቂነት የያዛቸውን ተጫዋቾች እንዲመለከት ያደርገዋል የሚሉ መረጃዎች እየወጡ ነው የሚገኙት። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ዕለት 4 ሐምሌ 24 2018 ዓ.ም ከናሁ ቴሌቪዥን ወደ እናንተ ሲደርሱ የነበሩ ስፖርታዊ ዕለታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም ላቅ ያለ ምስጋና አለን። በነገው ዕለትም በሚኖረን የመረጃ ሰዓት የዛሬ የመረጃዎቻችንን ከተመለከታችሁ በኋላ የተሰማችሁን ሀሳብ አስተያየት በነጻነት አድርሱን። መልሰን ደግሞ ወደ እናንተ የምናደርስ ነው የሚሆነው። መልካም ቀን ይሁንላችሁ።